የአሩሲ ግድያ እቃወማለሁ እኔ ምንም ጥያቄ የለውም። ነገር ግን ዋናው ምንጩ የመገዳደል ምንጩ ያለው ከላይ ያሉት የሃይማኖት አባቶች ናቸው። ትእዛዝ እየሰጡ ነው፣ ትውልድ እያስጨረሱ ያሉት። ይሄው በአደባባይ ፎክሩ የለ እግዚአብሔር አትግደል ይላል። እናንተ አትግደል የሚለው ቃል የሚለው ትእዛዝ ገና በቃ በብሉይ ኪዳን በሙሴ የተሰጠ የመጀመሪያው እግዚአብሔር ትእዛዝ አትግደል ነው የሚለው። አትግደል ይላል የእግዚአብሔር ቃል። ይሄ መሰረታዊ የእግዚአብሔር ትእዛዝ አትግደል ይላል። በአዲስ ኪዳን የተጻፈ በማቴዎስ ላይ ማለት ነው። ስለዚህ አሁን ሰሞኑን በዚህ በአሩሲ ካህናት የቤተ ክርስቲያን ሰዎች እየተገደሉ ነው። መግደል እግዚአብሔር ይቃወማል። እግዚአብሔር መገዳደልን ይጠላል። ወንድም ወንድሙን እየገደለ ነው። ምንም ይሁን ምንም። እኔ ግን በጣም ይሄ የአሩሲ ያለው ግድያ ራሱ የተኮሰው ብቻ አይደለም እኮ ኃጢአተኛው፣ የሚያስተኩሱ ሰዎች አሉ ከጀርባ። እኔ ይህንን ነገር እናገራለሁ። እናንተ ካህናት ከላይ ያላችሁ የምትቀሰቅሱት አመጽ ነው እነዚህ ንጹሃን እንዲገደሉ የሚያደርገው። ከላይ ያሉት ባለፈውን ቪዲዮ አያይዣለሁ። ይሄ የአሩሲ ግድያ ንጹህ ግድያ አይደለም። ከጀርባው የግድያው የሚያቀናብሩ አሉ፣ አመጽ የሚያስነሱ አሉ፣ ተነስ ያዘው በለው ሚሉ አሉ። ከላይ ያሉት ካህናቶች እነሱም አይነኩት። ከስር ያለውን የሚያሳምጹ አሉ፣ ከላይ አሉ። ህዝብን እርስ በርስ የሚያጋጩ የሚያባሉ አሉ። በሃይማኖት ካባ ስር ተሸፍነው ፖለቲካ የሚያራምዱ ዘረኝነት የተጠናወታቸው። ሙኝ እናንተ መገዳደል ኃጢአት ነው። የእግዚአብሔር ቃል ዛሬ የተናገረው ይህንን ነው። ስለዚህ እርስ በርስ መገዳደላችን እግዚአብሔርን አስቆጥቶታል። ልብ በሉልኝ እናንተ ልብ በሉልኝ። አመጽ ቀስቃሽ ካህናቶች አሉ። በቤተ ክርስቲያን ውስጥ ራሱ መሳሪያ የሚያስደብቁ አሉ። ንጹሃንን የሚያስገድሉት ከላይ ያሉት የሃይማኖት አባቶች ናቸው። በተለይ ውጭ ያሉት ልብ በሉልኝ። በአንድም በሌላም ኃጢአት ያለው እዛ መገዳደል ላይ ነው። ሰው ደግሞ ተነስቶ ፑፍ አርጎ አተኩሶ አይገልም። አለው መነሻ። መግደል እኮ ውጤቱ ነው። ስለዚህ ዛሬ አትግደል ይላል እግዚአብሔር። እንደውም እንደ መግቢያ ተገናኘልኝ የአሩሲ ግድያ። አረ መቼ ነው ግድያ የሚቆመው እናንተ? የኢትዮጵያ ሕዝብ ከመገዳደል የሚያቆመው መቼ ነው? ሰላም አልናፈቃችሁ? በጣም ያሳዝን ነገር እኮ ነው። የእግዚአብሔር ቃል መሪያችን ነው። የህይወታችን ብርሃን ቃሉ ነው። እንዴት እንደምንኖር ኃጢአት ምን እንደሆነ የእግዚአብሔር የሆነውንና ያልሆነው እንድንለይ በሚገባ ተጽፎልናል። ክርስቲያን የሆነ ሁሉ የእግዚአብሔር ቃል ምን አይነት ህግ እንዳለ፣ እንዴት በምድር እንደምንኖር፣ እንዴት እንደምንመላለስ፣ የትኛው ኃጢአት እንደሆነ የትኛው መልካም እንደሆነ እግዚአብሔር ጽፎልናል፣ መመሪያ ሰጥቶናል። ጌታ ኢየሱስም በምድር ላይ በነበረበት ጊዜ መክሯል፣ አስተምሯል፣ ገስጿል፣ ሰርቶም አሳይቷል። ምንም ኤክስኪውዝ የለንም። የእግዚአብሔር ህግና ስርዓት ሁሉ መልካም ነው፣ ፍርዱም ቅን ነው። የእግዚአብሔር መለያ ደግሞ ፍቅር ነው። እግዚአብሔር እኮ ፍቅር ነው እናንተ። እግዚአብሔርን አቃለው እያለ ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ዛሬ ነፍሰ ገዳይ የበዛው ማን ነው ካላችሁ፣ ወንድሙን የሚጠላ እግዚአብሔርን አቃለው እያለ። ይሄ ነው ያችን ምድር ያጠፋት። ስለዚህ መሰረታዊ የሆነውን የእግዚአብሔርን ትእዛዝ የረሳን ይመስለኛል። ምንድነው ብትሉኝ በዮሐንስ 15:12 ላይ ምን ይላል ብትሉኝ፣ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት ይላል። ኢትዮጵያዊ እኮ የውጭ ጠላት የለውም እናንተ። በሰው ሀገርም ያለ ነው፣ አገር ውስጥም ያለ ነው። ጠላት የሆነ የገዛ ወንድማችን ነው። እርስ በርስ እየተበላላን ነው ወገኖቼ። በጣም አሳፋሪ ነገር። የእግዚአብሔር ሕግና ስርዓት ሁሉ መልካም ነው፣ ፍርዱም ቅን ነው። በዚህ ዘመን መሰረታዊ የሆነውን የእግዚአብሔርን ትእዛዝ የረሳን ይመስለኛል። አትግደል፣ አትስረቅ፣ አታመንዝር። እንደው ከአስርቱ ትእዛዛት መጀመሪያ የተጻፈው አትግደል ነው። አይገርማችሁም? ኢትዮጵያ መሰረታዊ የሆነውን የእግዚአብሔር ትእዛዝ ወደ ጎን ብላ ይኸው ትበላላለች። እግዚአብሔርን መፍራት ከጥፋት ያድናል፣ ሰላምን ያመጣል። ሰውን ሊገድል ስልጣን አልተሰጠውም። መግደል የኛ ስልጣን አይደለም። የዛሬው መልእክቴ እግዚአብሔር አትግደል ይላል። በጣም የሚገርም ነገር እየተሰማ ነው። ወደ ገዳማትን ደግሞ መነካካት ጀምራችኋል አይደል? አሁን ከገዳም የተሰማው ደግሞ እዛ ሄድ እያሉ ገዳም የሚሰበሰቡ ሰዎች ደግሞ ገና የዓለምኛው ነገር ሳይበርድላቸው ኧረ ሰከን በል መጀመሪያው ድማለ ገብተህ መነኩሲቷን ከምትደፍር። ባለፈው ጊዜ ታስታውሳላችሁ በገዳም ግብረ ሰዶም አለ የሚል ከነመረጃው ተናግሬ ነበር። አሁን ደግሞ በሚዲያ የተገለጠው ጉድ የገዳሙ አስተዳዳሪ መነኩሲቷን ደፍረው
ልጅ አስወልደው ከዛ በኋላ ደግሞ እንዳይሰማ ልጅሷን ስቃይ ውስጥ ከተው እግዚአብሔር የተመሰገነ ይሁን በሚዲያ ተገልጦ በዚህ በባህር ዳር አካባቢ የገዳሙ አስተዳዳሪ መነኩሲቷ የሚባሉት እኮ ገና ምንም ያላዩ ህፃናቶች ናቸው። አረ ገዳሙን ሕግ አስተካክሉ ባካችሁ። በረድ ሰከን ይበሉና ወደ እግዚአብሔር ልባቸው ከተሰበረ በኋላ ወደ ገዳም አስገቡ። እነዚህን ቦቃቅላ ያስገባችሁ ጎረምሳው ደግሞ ካባ እየደረበ ካባና ቆብ እኮ ሰከን አያደርግም የእግዚአብሔር መንፈስ እንጂ። ስሙኝ፣ የገዳሙ ዋና አስተዳዳሪ መልአከ ብርሃን ምን ሆነ ብትሉኝ ቆመስ እማሆይን ደፍረዋል። አረ በኢየሱስ እንደዚህ ነው ሀገሬ መከራ ውስጥ የገባችሁ። እዛ ገዳም የሚሰራ ነገር ጉድበል ዘንድሮ ይህ ታሪክ በሶሻል ሚዲያ ሲዘዋወር የቆየ ነው። እኔም ፍርድ እስኪሰጥ እየጠበቅኩ ነበረ። መቼም በየገዳማቱ የሚሆነውን ጉድ ገዳም ይቁጠረው። የማይሰማ ነገር የለም። ነገር መነኩሲቷ የማይሆን ማስወለዳቸው ለፍርድ ቀርበው ተቆራጭ እንዲያረጉና የአባትነት ኃላፊነታቸውን እንዲወጡ ተደርጓል። ከዛ በኋላ ደግሞ ማረጋቸው ተነስቶ አቶ ተብለዋል። ይሻሎታል። ስራ ሰርተ ብላ ወንድማል። መጀመሪያ ሰከን ብለ ራስ መግዛት የሚባል ነገር አለ። በክርስቶስ ኢየሱስ ነው ደግሞ ያ ራስ መግዛት የሚገኘው። እናንተ የሆነ ያለውን ነገር አነብንባችሁ እንደገና ቆብና ካባ ከምንም አያስጥልም፣ ከክፋት አያስጥልም፣ ከኃጢአት አያስጥልም። ቅድስናና ለእግዚአብሔር ጽድቅና ቅድስና ነው ገዳም ውስጥ የሚያስፈልገው። አሁን እንደ ኢትዮጵያ ጨለማ፣ እንደ ኢትዮጵያ ህዝብ በትርምስ ውስጥ ያለው አገሬ ገዳም ያለ ይመስላል፣ ጸሎት ያለ ይመስላል። ዓለምን ሳትጠግቡ ወደ ገዳም እየገባችሁ ወንዱም ሴቱም በፈተና ይወድቃል። አቃቢት የነበሩት እማሆይ አመልማል እማሆይ ይባላሉ እንጂ እንደምታዩት ገና ወጣት ናት። ቪዲዮ አያይዛለሁ። መቼም ይህ ሚዲያ የማያወጣው ነገር የለም። ቄሱ በገዳም ውስጥ የሰሩት ነውር አደባባይ ተገልጦ ዛሬ ይኸው ጆሮአችንን ጭቡ አድርጎታል። አሳፋሪ መግደል ኃጢአት እንደሆነ እግዚአብሔርንም እንደሚያስቆጣ ማወቅ አለብን። በማቴዎስ 5:21 ላይ ነፍስ ስለ መግደል ራሱ ኢየሱስ ክርስቶስ የሰጠው ትምህርት አለ። ይሄ ወንጌል ነው ወገኖች። የሆነ ነገር መዛችሁ ወንጌል አሰብቲሙ ለምትሉ ወንጌል ሲሰማ ወንጌል ሲነገር ጆሮ ዳባ የምትሉ ሰዎች አላችሁ። ኢየሱስ ክርስቶስ ራሱ ያስተማረው ስለ መግደል ምን ይላል? ለቀደሙት አትግደል እንደተባለ ሰምታችኋል። የገደለም ሁሉ ፍርድ ይገባዋል ይላል። የገደለ ሁሉ ፍርድ ይገባዋል። በዚህ ቃል መሰረት የኢትዮጵያ ሕዝብ ሁሉ ፍርድ ውስጥ ይገባል። ፍርድ ውስጥ ነው ያለው። በሀገራችን መግደል ያውም ወንድሙን እየተለመደ መጥቷል። ብርቅ ነው እንዴ? ምንም አይመስለንም እኮ አሁን ሞት ይቀጠፋል፣ ወጣቱ ይቀጠፋል፣ ህፃናቱ ይሞታል። ሞት እኮ ለመድን እናንተ። የእግዚአብሔር ሕዝብ እንደዋዛ እየፈሰሰ ነው ንጹህ ደም አንዱን እየገደለ በሀገሬ። ስሙኝ፣ እየተለመደ መጥቷል መገዳደል። ምንም ብርቅ አይደለም። ይህ ነገር ደግሞ በእግዚአብሔር ዘንድ ትልቅ ቁጣን ያመጣል። እግዚአብሔር ይፈርዳል፣ ዝም አይልም። በጣም የሚገርመው ነገር ከእግዚአብሔር ትእዛዝ ምን ያህል እንደራቀን የሚያስታውቀው ኢየሱስ ክርስቶስ ምን አለ መሰላችሁ? አረ ኢየሱስ ያለውን ስሙልኝ። እኔ ግን እላችኋለሁ ብሎ ያለው በቁጥር 22 ላይ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። እኛ እኮ ቁጣ የሚለውን ነገር አልፈናል። ቁጣ ምንድን ነው? ቁጣ የለም ዘንድሮ። የኢትዮጵያውያን ቁጣ መግደል ሆኗል። የቁጣውን ስቴጅ አልፏል እኮ ኢትዮጵያ። ቁጣ የሚባል ነገር ስድብ፣ መሰዳደብ እሱ ተውት። ስሙኛውን ምን አለ ጌታ? የሚቆጣ በቁጥር 22 ላይ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። ከዛስ ወንድሙን ጨካም የሚለው ሁሉ የሸንጎ ፍርድ ይገባዋል። ደንቆሮ የሚለውም ሁሉ የገሃነም እሳት ፍርድ ይገባዋል ይላል። አስባችሁታል እንዴት ሲሪየስ እንደሆነ? ጨርቃ የሚል ስድብ አለ እንደ ኢትዮጵያ ውስጥ የለም። ቀለል ያለ ስድብ የለም እኮ። ለቀለል ላለው ስድብ እንኳን የገሃነም እሳት ይገባዋል ይላል። ይመጣበታል ፍርድ ይላል። ደንቆሮ ብሎ የሚሳደብ ዛሬ ደንቆሮ ነው እንደ ሰው። ኢትዮጵያ ውስጥ ያለ ስድብ እኮ ጆሮን ጭቡ ያደርጋል። አቡነ ኤርሚያስ ደግሞ የተናገሩትን ነግራቸዋል። ኢትዮጵያ ውስጥ ቆም ምንም ሕግ የለም። ያኛውን ተነስቶ ሌላ ንጉስ ይመጣል እያለ ነው። ለኢትዮጵያ ንጉስ ይነሳል እያለ ነው አሉ። ኢትዮጵያ መሪ አላት አይደለም ወይ? ጠቅላይ ሚኒስትር አለን አይደለም ወይ? ዶክተር አብይ የሚባል የምን ንጉስ ነው የምታወሩት? ምን አይነት ህልም ነው ይሄ? ሌላ ኢትዮጵያ አለች ወይ? እኛ ማናቃት። መታወቂያ እየተሰጠ ነው አሉ። አንዳንድ ቦታዎች እንደውም ባንዲራቸውን ሰቅለዋል አሉ። በህልም ነው በእውነት ነው? ቅዠት ነው ወይስ ምንድን ነው? የምን ቴድሮስ ነው የምታወሩት?
ወይ መንፈሳዊ ነው አይባል አልተጻፈልንም፣ ወይ ትንቢት ነው አይባል አደባባይ ተገልጦ አልተነገረንም። ምን እየሆነን ያለው ኢትዮጵያ ውስጥ? ሁሉ እንደፈለገ ተነስቶ የራሱን ሃይማኖት፣ የራሱን አካሄድ፣ የራሱን እምነት፣ የራሱን ባንዲራ። ኧረ በኢየሱስ ስም እግዚአብሔር ለኢትዮጵያ ይድረስላት።